እኔማ በጣም የጎዳች መስሎኝ ነበርኩ። እሷ ልጅ ግን ሰራተኛ ከማረጋት ጋርድ ባረጋት ይጠቅመኛል ማለት ነው። አይዞህ አታስብ፣ በደንብ ነው የምቀጣልህ። ብሩን አስገብቼልሃለሁ። ሁሉንም ያስገባውልክ ስክሪንሾት ልክልሃለሁ። እሺ በቃ በትክክሉ ጫንልኝ። አትክልቶቹ በደንብ ያቸው ፍሬሽ መሆናቸውን እርግጠኛ ሆነህ ጫንልኝ። አመሰግናለሁ። እሺ አብይ ነገሮቹ ተበላሹ ምንድን ነው? አይ እንደዛ እንኳን አይደለም። ባለፈው ትንሽ የተበላሸ ነገር ስላለ ለዛ ብዬ ነው የደወልኩላቸው። አይ ጥሩ አደረግሽ እንኳን ተናገርሽ። ዝም ካልሽ ደግሞ ብዙ የተበላሸ ነገር ነው የሚልኩልሽ። እሱም ብዬ እኮ ነው ቀድሜ የደወልኩት። ጥሩ አደረግሽ። ሰላም አይደለሽ እንዴ መግቢያ? ምን ሆነሽ ነው የደነገጥሽው? አይ ምንም፣ ድንገት ስትገቢ እኮ ስላላየሁሽ ነው። ውይ ሰላም ኳኳ ነው እንደ የገባሁት? አዎ ነው እኮ። የኔ ቆንጆ በጣም ይቅርታ። አይ ችግር የለውም። በቃ አንቺ ነይ እዚህ ጋር፣ እኔ ውስጥ ልሂድ። የት ነው የምትሄጂው? ኪችን ያለውን ነገር ቼክ ላድርጋ። ግን ደህና ነሽ? እኔ ዛሬ ልክ አልመሰልሽኝም። ምን ሆነሻል? ምን የተፈጠረ ነገር አለ መግቢያ? ንገሪኛ ልጄ፣ ምንድን ነው? ኧረ የለም እናቴ። ምን ነው? ፊትሽ አልተረጋጋም። ስገባ ደግሞ በጣም ነው የደነገጥሽው። ምን ተፈጥሮ ነው? አይ እንዲሁ ነው እኮ ድንገት ስትገቢ ስለደነገጥኩኝ ነው እንጂ ምንም አልተፈጠረም። እሺ ደህና ነኝ ካልሽ ምንም ማድረግ አልችልም። በቃ እኔ ልሂድ። ልጄ ዛሬ ምን ሆናለች? ስገባ ደነገጠች። እንደገናም ደግሞ ተረጋግታ አይደለም ያወራች። ምን ተፈጥሮ ነው? እኔ እኮ ይሄን ከይሲ የሆነ ሰውዬ እኮ በፍጹም አላምነውም። ምን አርጓት ነው? ምን ሰምታ ነው? እና ማቲ ፉንቃ ገባልኝ ነው የምትለኝ? እንግዲህ አንተ ካልክ ገባልኝ ማለት ነው። ይመች፣ ምርጥ ነው። እኔም እንደዚህ አይነት ስሜት እየተሰማኝ ነው። እንደ በፊቱ አይነት ስሜት ነው የሚሰማኝ። ደግሞ እሱም ማለት ነው የፍቅር ስሜት እየተሰማኝ ነው። አንተ የምር ነው እንዴ? አዎ ነው። ቆይ እንዴት አወቅ? ለውስጥ የታወቀኝ። እሷን ሳወራት ጥሩ ስሜት ይሰማኛል። የምታዘኝን ሁላ ሳላመነታ ነው የማደርገው። መጠጥ ተዋለች? ቤት ሰክሬ ከገባኝ እኮ ሳምንት ሊሆነኝ ነው። ግን ቆይ ሁሌ ይጠጣለህ? አይ እሷ የፈቀደችልኝ ቀን እጠጣለኝ። አንድ ነው የምትጠጣው ካለችኝ አንድ፣ ሁለት ካለችኝ ሁለት። ከዛ ፍንክች የለም። ከዛ በጊዜ ገብቼ ቤት አልፋለሁ። አንተ ልጅ እያመረርክ እኮ ነው። አዎ ማቲ አልቀለልኩም። እማዬ አረ እማዬን አለ እንዴ? በጣም ደስተኛ ሆኛለሁ። እና ሴቶች እርግፍ አድርግ ብታይ ስንት ቀኔ። ተመስገን ፈጣሪ። ለዚህ ማያ አንጠላይ ነው ማስገባው። ከዛ ሁሉ ለቅሶ አውጥቶ መጠጥ ውስጥ ዘፈቀ። አሁን ደግሞ ከመጠጥ አወጣው ፍቅሩ ዘፈቀ። ባይሆን የኛው ይሻላል። እንኳን ገቦኝ። አውርታታ? አዎ ነግሬያታለሁኝ። ቆይ ምን አለች? በእናትህ ዝግጁ አይደለችም። እስክትሆን መጠበቅ አለብኝ። ደስ ብሎኛል በጣም። ጠብቃት እሺ። ማምሻም እድሜ ነው እና ሁለት ወንድማማቾች በአንዴ ፍቅር ተያዙ እያልከኝ ነው? አንዱ ፋራ የመጀመሪያው ነው፣ መጃጃል ጀምሯል። አንዱ ደግሞ ይዞረበት ነው፣ መለስ ማለት ጀምሯል። አያሳስብህ፣ መሀል ላይ እንገናኛለን። እኔ እንኳን አልደርስም፣ ጥቅም የለውም። ቆይ ግን ማናት? አውቃታለሁ። ማናት? ሄርሜላ። እንዴ አስገረመ ካርለ ከሷ መሆኑ። ቆይ መቼ አግኝተሃት? እንዴት ሳውርታችሁ? መቼ ተግባብታችሁ? እንዴ ተኮራርፈን ነበር እኮ። እንዴት አላወቅም? ለካ እንደዛ ነበር። ምን ነው ደስ አላለህም እንዴ? አረ እንዴ በጣም ደስ ብሎኛል እንጂ በጣም እንዴ። እንትን ያው ድንገት ስለነገርከኝ ደግሞ ስላላሰብኩት
አንተና እሷን አልጠበቅኩም እንጂ ደስ ብሎኛል። ያንተን ባቃት ደግሞ ደስ ይለኛል። እሺ ካለች አስተዋውቃለሁ። የፈጣሪ ነገር ግን አይገርምም? እንዴት? ጓደኝነታችንን አይቶ በአንድ ሰሞን በፍቅር እንድንያዝ ማድረጉ ነዋ። በጣም እንጂ። ይህን ነገርማ ማክበር አለብን። መች? እንዴ ዛሬ ነዋ። አይ ዛሬ አይሆንም። ስለ ደከመኝ ትንሽ ቤት ገብቼ አረፍ ልበል። አንተም ደክሞ የለ? እሺ በቃ ማታ ደውልልሃለሁ። ይሻላል። ብዙ አትገረም፣ ህይወት እንደዚህ ነች። እንዴት ሊሆን ቻለ? ልዑል እንዴት ሄርሚን አሰባት? የምሩን አይደለም እንዳልል በእናቱ ምሎ አይዋሽም። በዛ ላይ ፊቱ ላይ ያለው ደስታ፣ አይኑ ላይ የሚታየው ተስፋ ምንም ውሸት የለበትም። የቱ ጋር ነው የተላለፍነው? በየት በኩል ነው እዚህ ስሜት ላይ ደረሱት? ቆይ መረጋጋትና ማሰብ አለብኝ። እኔና ሉሌ አንድ ሴት ነው ያፈቀርነው ማለት ነው? ሊሆን የማይችል ነገር። ሰላም ማቲ። ሰላም። ና ቁጭ በል እንጂ ምን ሆነክ ነው የቆምከው? አይ ምንም አልሆንኩም። ማቲ ምን ሆነሃል? ገብቼ አረፍ ልበል? እንዴ የሆንከውን ሳትነግረኝማ አትሄድም። ምንድን ነው የሆንከው? ምንም አልሆንኩም አልኩሽ። የተናገረ እኮ የሚያስቀየመክ ሰው አለ? እነማን ናቸው? ኧረ እኔ ከማንም ጋር አልጣላሁም እባክሽ። እና ምንድን ነው የሆንከው? ምንም አልሆንኩም አልኩሽ እኮ። በቃ ገብቼ አረፍ ማለት ነው የፈለኩት። እንዴ የሆነ ነገርም ሆኗል እንጂ በሰላሙ እንደዚያ ነው። ያሸብር አግኝቶ አስቀይሞት ይሆን እንዴ? እሱ ደግሞ ቢሆን ይነግረኝ ነበር። እንዴት አየሽው ቤቱ? ውይ በጣም ቆንጆ ነው። በጣም ተጠንቅቄ ነው የሰራው። በጣም ጎበዝ እኮ ነኝ ባል። እንድታምኚኝ ነው በግድ አምጥቼ ያሳየሁሽ። እና ያለው እኮ ቤተሰቦችሽ እኔን ሁሌ ቁማርተኛ አድርገው ስለሚስሉሽ ባትፈልጊውም አእምሮሽ እንደዛ ነው የሚያስበው። ግን አይደለም። አዎ አይደለም። ያው አይቼ አረጋግጥኩ እኮ። አሁን ልብሽ እርፍ ይላል። አመሰግናለሁ። በቅርቡ ደግሞ ቁጥር 2 እንከፍታለን። ያርግልኝ አባት። ላቤን ጠብ አድርጌ እየሰራው አትጠራጠር። ከዛ ደግሞ 3 4 እያልን እንቀጥላለን። ብቻ አንተ ደህና ሁንልኝ። እሆናለሁ። ቆይ እኔን ያልገባኝ ነገር አለ። ምንድነው? ውስኪ ቤቱ በጣም ቆንጆ ነው። በጥሩ ሁኔታ ነው የተሰራው። ግራውንዱ ግን ቁማር ቤቱ ሳሎን እኮ ነው የሚመስለው። በጣም ብልጥና ነቄ ስለሆንኩ ነው። እንዴት? አየሽ፣ አንዳንድ ሀብታሞች ሰው ሲሰበሰብ መጠጣት አይወዱም። ይሄን ሁሉም ያውቃል። አንቺም እኔም እናውቃለን። አዎ፣ ግን ምን አገናኘው? ስለዚህ ግራውንዱም ውስኪ ቤት ነው። ተለይተው መጠጣት ለሚፈልጉ የተዘጋጀ ደንበኛ ክቡር ስለሆነ ማለት ነው። ቁማሩስ? እሱም ለሚጫወቱት ነው። ግን ልክ ፖሊስ ሲመጣ ውስኪ ቤት ይሆናል። ፈቃድ አለው። ምንም አይነት ክስ አይኖርብንም። ቆይ እሺ፣ ድንገት ቢመጡስ? እሱን የሚያሳውቁን ሰዎች አሉ። እሺ፣ ቆይ ሲቪል ለብሰው ተጫዋች መስለው ቢገቡስ? ከሚታወቁ ሰዎች ውጪ ማንም ሰው አይገባም። ብቻው መጠጣት ቢፈልግስ? ሞልቷል። ሌላ ጊዜ ይያዝለታል። በደንብ ነው የተዘጋጀው። አሁን ግጥም አድርጊ። ኮራውብኝ ይባል እና ለዚህ ስራዬ ማታ መጥተሽ አትሸልምኝም? እመጣለሁ፣ እሸልማለሁ። ምን እያደረክ? መኖር አልፈልግም። ቶሎ በቃ ልሙትበት። አትሞት። እኔ እያለሁ ትሰማኛለህ? እኔ ደግሞ መኖር አልፈልግም። እኔ እያለሁ ደግሞ አትሞት። ዞር በል።
እያረክ ነው። እኔ ደግሞ እንድትጎዳ አልፈልግም። እሺ ታውቃለህ፣ ሁሉንም ነገር ነበር እኮ የሰጧት። አውቃለሁ። እና ተረጋጋ። አውቃለሁ። ሀብሌ ሽጬ እኮ ጋብዣታለሁኝ። አንድም ቀን ከጓደኞቿ በታች አድርጊያት አላውቅም። ሁሌ እንዳንቀባረርኳት፣ ሁሌ እንዳዝናኗት። ሁሉም ነገር ይስተካከላል። እባክህ ስማኝ፣ ሁሉም ነገር ይስተካከላል። ራስን አረጋጋ። ቀለል አድርጋ እኮ ነው እንለያይ ያለችኝ ማቲ። ታዲያ ምን ታደርጋለህ? እኔ ምስክር አይደል? አውቃለሁ እኮ እኔ ምስክር ነኝ። ከኔ የተሻለ ሰው ስለመጣ፣ ገንዘብ ያለው ሰው ስለመጣ እኔም ማፍቀር አቃታት። ሉሌ ትሰማኛለህ? በቃ ይሄን ነገር መቀበል አለብህ። እንዴት አድርጌ ልቀበል? አልችልማ። ብቀበል እኮ ደስ ይለኛል፣ ግን አልችልም ማቲ፣ አልችልም። የግድ መቀበል አለብህ። እውነታውን ተቀበል። በቃ እውነታውን ሳትቀበል ምንም የምትፈጥረው ነገር የለም። ተቀበል እውነታውን። ሉል እኔ ያለሁ ከጎንህ፣ እባክህ ተወኝ። አንተ በእናትህ በቃ ሰክረሃል። ሲጀመር ይበቃል። ተው መች ጠጡኝ። ከዚህ በላይ እሷ ያጠጣችኝን ንቀትና ውርደት እኮ ስላላየውን ጠጣለሁ። ይኸውልህ ምንም ብትለኝ አታሳምነኝም። ራስህ መጉዳት የለብህም። በምንድን ነው የምጎዳው? በመጠጥ ነዋ። እንደዛ ከሆነማ በደንብ እጠጣለሁ። ለማን ብለህ? ከዛ እኔም እሷም እርፍ እንላለን እኮ። ለማን ብለህ? ለእሷ ብዬ፣ ለቆንጅየዋ ሴጣን ብዬ። አንድ ነገር ልንገርህ፣ አትሸወድ። በምንም ሁኔታ ውስጥ ግባ፣ ራስህ እንደዚህ መጣል የለብህም። ይኸውልህ እምልህን ስማኝ እሺ? እንዲህ ሳይሆን ጠንክረህ ቆመህ ነው ማሳየት ያለብህ። ጠንካራውን መቼም እንዳትወድቅ እያልኩህ እኮ ነው። እንኳን አሁን በፍቅሩ ራሱ ጊዜ ጠንክሬ ፊቷ መቆም አልችልም። አትልፈስፈስ እንጂ። ብጠነክር እኮ ደስ ይለኛል፣ ግን አልችልም። ለምንድን ነው የማትችለው? ለማን ሲባል? ለፍቅር ስባል ረገጠች። ሁሉንም ነገር ራሴ ነኝ ማለት ፈልጉ። እሺ እኔ አላሳዝንህ? እኔስ አሳዝነኛለህ ማቲ። ከውስጥ አወጣው። ግድ የለህም፣ ለራስህ ይቅርታ አድርግለት። እንዴት አድርጌ ላውጣው? አሁን የሚሰማኝ እሷ ድምፅ ነው እኮ። ከውስጥ አውጣው እያልኩህ እኮ ነው። አልችልም ማቲ፣ አልችልም። እንዴት ነው ለራስህ ይቅርታ ሳታደርግለት የምትችለው? አልችልም ማቲ፣ አሁን የሚሰማኝ እሷ ድምፅ ነው። እቅፍ አደረግሽና ሰው ምስኪን በእኛ ጎረቤት ይተኛ። ለምንድን ነው እዛ የሚተኙት? መሻ እንዴ? ቢሆንም እኔ የተፈጠሩን ነገር መስማት አለባቸው። እኔ እሰማለሁ። ማቲ ትሰማኛለህ? አዎ እሰማለሁ። ደቃቃሽኝ እኮ አንቺ። እኔማ ትለያለህ። እሺ እሰማሃለሁ። ጓደኛዋን አስፈራርቼ ያለችበት ሆቴል ድረስ ሄድኩኝ። ብታይ ሰውዬው ከባድ ሰው ነው፣ ቀላል ሰው እንዳይመስልህ። የትኛው ሰውዬ? የአሁኑ ፍቅረኛዋ ነዋ። እሱ ነው እንደ ሰውዬ ያልከው? ትልቅ ሰውዬ ነው፣ በዛ ላይ መላጣ፣ እራሱ ላይ 15 ፀጉር ብቻ ነው የቀረው። በጣም ትልቅ ሰው ነው።
ያው ግን ገንዘብ እድሜውን ቀነሰለት። እሺ ሄደ ምን አደረክ? በሰላም ላናግራት ነበር ሄድኩት። ልክ ግን አጠገቧ ስደርስ የሰውየው ጋርዶች እንዲህ ብድግ አድርጓን ጠልጥሎ አስወጡኝ። እንዴ ከዛ እንዳገባሉ? ልግባ ብልስ እንዴት እገባሉ? ብትቅጥቅጥን ያደረጉኝ እና አሁን ያመመ እኔማ እሷ ሄዳበሰችኝ እየመሰለኝ ነበር። እባክህ ሉሌ ግን በቃ ድጋሚ አትሂድ በቃ። እንዴ መቼም አልተዋትም። አንተ ቆይ መሞት ነው እንዴ ፈለግከው? እራሴን ከማጠፋ ቢገሉኝ ይሻለኛል። ምንም ቢሆን ለእኔና ለእናትህ አስብ እንጂ እንደዚያ ብቻ ከምሰቃይ ሙቺ ብታርፉ ነው የሚሻላት። አይ እንግዲህ ስርዓት። ወይኔ ሉሌ ያውላ ሴት እንዳለመነኝ በዚች ቆንጆ ሴት እንደዚህ ልንከራተት ምን አይነት ማረባ ሰው ነኝ? ሉሌ የሚፈልጉን ሴቶች እስቲ ተመልከታቸው። ትሽ ነግሬህ አላውቅም እንዴት እንደሚያማምሩ ግን ታውቃለህ? ተሰብስበው ቢጨመቁ የእሷን ሩብ አይሆንም። እየቀለድክ ነው? ለምን እቀልዳሉ? አረ ከእሷም ይበላሉት ቆንጆዎች ናቸው። እባክህ መስሉ ነው። አይ ሉሌ እሷ እሱን እንኳን ተው። አንተ ልጅቷን ስለወደድካት ነው እንጂ ያካበድካት። ልጅቷ ያን ያህል ቆንጆ የምትባል አለችም ፉንጋ ናት። ድጋሚ እንደዚህ ስትል እንዳልሰማ። እንዴ ሉሌ መታኸኝ? ማቲ ትጣላኛለህ እኮ መታኸኝ። ለደበደበም እችላለሁኝ እኮ ለአንዲት ተራ ሴት ብለህ ዝጋ። ለምን ለቀቀው? ና ግደለኝ፣ ና ነቀኝ፣ ና ግደለኝ፣ ና ጨርሰዋ። ተረዳኛ፣ አፈቅራታለሁ እኮ። ለእሷ ብለህ መሞት ካለብህ ና በል አብረን እንሙት። አንተ ለምንድን ነው የምትሞተው? ምን ጓደኛ ካደለው? እኔማ ስለማፈቅራትና እሷን አጥቼ መኖር ስለማልችል ነው የምሞተው እኮ። እንሙት ማቲ። አንተ ምን ቤት ነህ? ለጓደኛ እንደዛም አይሆንም ማቲ። ይሆናል፣ አብረን እንሞታለን። ተው ማቲ። አብረን እንዳደግን አብረን እንሞታለን። ፈጠን ብለህ አታመጣም እንዴ? መንገዱ ተዘጋግቶ ነው። የት አለ ወረቀቱ? ይኸው እዚህ ጋር የምታስፈርሚልኝ። እሺ ፈጠን አድርገሽ ጨርሽልኝ። ታዲያ ብሩን ብቻ ቶሎ አስገባ። አሁን አስገባልሻለሁ። ዛሬ ተቀጣጥረናል። አሪፍ ነው። ደስተኛ እንደምታረጋት እርግጠኛ ነኝ። እኔም ተስፋ አለኝ። ግን ደስተኛ እንደምታረጋት ታሳያት። እሺ በምችለው ሙሉ እየጣርኩኝ ነው። ብቻ ምን አለፋ ከኔ ጋር ስትሆን ደስተኛ እንድትሆን እያሳየኋት ነው። ደስ ይላል። እኮራብሃለሁ። ታውቃለህ፣ የቻልኩትን ነው እያደረግኩ ያለሁት። ታዲያ የት ፕሮግራማችሁ ዛሬ? መጀመሪያ ወክ እናደርጋለን። ከዛ አሪፍ ቤት ወስጄ ራት ጋብዛታለሁ። ብቻ አሪፍ ምሽት እናሳልፋለን ብዬ ተስፋ አለኝ። አሪፍ። በቃ እንደዛ ከሆነ አንተ ልብስ ምናምን ቀየር፣ ተዘጋጅ። እኔ ደግሞ ስለ ደከመኝ ትንሽ ገብቼ ልተኛ። እሺ በቃ እኔ ቶሎ ልሂድ። የሚገርምሽ ቆንጆዬ ቤት ነው ያገኘሁት። ህንጻው ደግሞ የጓደኛዬ ነው። አንደኛ ፎቅ ላይ ነው። ብታዩ በጣም ተወጇለሽ። ቆይ ምንድን ነው ያሰብሽው? የዚህ ቁጥር 2 ነው የሚሆነው። ይሄ አሪፍ ነው። ሁሉንም ነገር ልክ እንደዚህ ሬስቶራንት ነው የምናደርገው።
ቀለሙን፣ መስተንግዶውን፣ እቃዎችን የሚሰቀሉ ስዕሎች ሳይቀሩ። ለምን? ደንበኞቻችን ልክ እንደዚህ ቤት እንዲመለከቱ ነው የምፈልገው። አዲስ ቤት የገቡ ሳይሆን ልክ እንደዚህኛው ቤት እንዲያስቡ ትፈልጋለሁ። ይሄማ በጣም ቆንጆ ሀሳብ ነው። ከዚህ ይኸውልሽ አልሚንና 2 ወጥ ቤቶችን ይዘን እንሄዳለን። እዚህስ? ሰብለንና ሌሎች ላይ ደግሞ አዲስ ሰው እንጨምራለን። ምክንያቱም ምግቡም አንድ አይነት ተመሳሳይ እንዲሆን ማለት ነው። እንደዛ ከሆነ ጥሩ። መቅደዬ በእውነት በጣም የምትወጂው ቤት ነው። ነገ ደግሞ ቤቱን አሳይሻለሁ። በቃ የቀረ ስራ ከሌለ አንቺ ልሸኝሽና ልጆቼ ጋር ልሂድ። በቃ አንቺ ሂጂ፣ እኔ እዚህ ትንሽ ልቆይ ካልሽ። ልጆቼን ሰላም በይልኝ፣ ሳሚልኝ። በተለይ ቡቱዬን በቀደም የላኩለትን ሰጠሽ? አዎ ሰጥቼዋለሁ። አዎ ሰላም ልልሻለሁ። እሺ ለነገር እናቴ ሰላም ደሪ ውዴ። አምሮብሻል። አመሰግናለሁ። ትልቅ ፕሮግራም ነው ያለሽ? አዎ ዛሬ በጣም ትልቅ ግብዣ ነው ያለብኝ። ግን ግብዣ ሳይሆን ሰርግም ያለብሽ ነው ይመስለው። አንዳንዴ ያው ጥሩ ነው ብዬ ነው። አንዳንዴ ሁሌ ቢሆን ነበር አሪፍ። እሺ መልካም ምሽት ይሁንልሽ። እንግዲህ አሜን። ተረጋጊ እንጂ። እንዴት ነው የምረጋጋው? እዛ እኔ ቁጭ አድርጋ 2ኛ ቅርንጫፍ ምናምን ትለኛለች እንዴ? ታዲያ ጥሩ ነው ይሄ። ምኑ ነው ጥሩ? እኔ እዚህ የተቃጠልኩኝ እሷ ፈታ ማለቷ ነው ጥሩ? አንደኛውን ትታልሽ እኮ ነው የምትሄደው አይደል? ድዛማ ቢሆን ቆንጆ ነበር። እና እንዴት ነው? ሁለቱንም በልበላይነት የምትይዘው እሷ ናት። አንቺ እንደ ተቀጣሪ ነሽ ማለት ነው። እንደዛ ነው የምታስበው። ቆይ እሰራላታለሁ። ምን ማድረግ እንችላለን? ግድ የለም አስብበታለሁ። ደግሞ እኮ አታፍርም። አንተ እንድፈታ ትጎተጉተኛለች። ለምን ሲባል? እኔን ካንተ ጋር አፋታ በነፃነት ስራ ልታሰራኝ ነው። ከዛ ጉልበትሽን ምጥጥ ልታደርገው። ከተፋታውላት ምንም ስራ የለኝም፣ ቁጭ ብዬ እሰራላታለሁ። ቆይ እሰራላታለሁ። አሁን ግን ከዚህ ሀሳብ መውጣት እፈልጋለሁ። የሆነ ቦታ ሄደን እራት ለጋብዝሽ? አይ አልፈልግም። ልጆቼ ጋር ነው የምሄደው የምፈልገው። ከልጆቹ ቀድመሽ እኮ እኔን ነው የምታውቂው አይደለም? ታዲያ ቢሆንስ? ምንም ጊዜ እየሰጠሽኝ አይደለም። አንዴ በልጆቹ፣ አንዴ በእናትሽ፣ አንዴ ደግሞ በስራ እያማካኝሽ ምንም ለእኔ ጊዜ እየሰጠሽኝ አይደለም። ችላ እያልሽኝ እኮ። አይ እንግዲህ አትማዘዝብኝ። በላውን እንጨርስና እንውጣ፣ ወደ ልጆቹ እንሂድ። ላስቅሽ ብዬ እኮ። የኔ በጣም ነው የማፈቅርሽ። እኔ ታውቂያለሽ፣ አንቺን ካገኘሁ በኋላ በጣም ደስተኛ ሆኛለሁ። ከዛ ከሚያስጠላኝ ተወጥቻለሁኝ። ብቻ ምን አለፋሽ በጣም ደስተኛ ነኝ። ደስተኛ መሆን ይገባዋል። ይኸው ባንቺ ሆኛለሁ። ሁሉም ነገር እኮ ነው ያስደሳኸኝ። የፈለግሽውን ነገር ይዘሽኝ፣ ታዛዥ ነኝ። አንተ የፈለግከውን ነገር ማድረግ ትችላለህ። እኔም አላገባሽ ነው ፈልገው። አግባኛ ታዲያ። የምርሽን ነው? አዎ እንወደድ የለ ለምን አንጋባ? ዛሬውን ሆኖ ለእናቴ የምነግራት። በቃ ለእናትህ ንገራቸውና ከዛ ሽማግሌዎች መርጠ ይላኩ። ግን ደግሞ አንድ ችግር አለ። ምንድን ነው እሱ? ሽማግሌዎቹን ማን ጋር ነው የምልከው? ቤተሰቦች እኮ የሉም። ወንድሜ ጋር ነው የምትልካቸው። ወንድምሽ አለ እንዴ? አዎ አለ። እሱ ጋር ነው የሚላኩት። ደስ ይላል በጣም። የት ነው ያለው? እንዴ ማቲያስ እኮ ነው። እሱ ጋር ነው ሽማግሌዎቹ የሚላኩት።
ሉላት ጭራሽ በቆሜ መቃዠት ጀመርኩ። ምንድን ነው ማሰብ ያለው? ሰዓቱ ይሄን ያህል ሄዷል። ጭራሽ በቅንቅት ወሰደ። ተመስገን ነው። እንዴ ኤሪ መጣሽ? ሰላማቴ እንዴት ነሽ? ሰላም። ምንድን ነው ያዘሽ ትመስያለሽ? ሉሌ ስለ ድሮ ህይወቱ ነግሮኝ ነው። ያቺ ቀይ ሰይጣን ስለሚላቅ ቆንጆዬ ልጅ እንዲሁ እያለቀሰ ነበር ያመሸው። እሱ ሲያለቅስ እኔም አላስቻለኝም። በቃ አብረን ተላቀስ። በጣም ነበር የተሰቃየው። አሁንም ከውስጡ አልወጣችም። ምትወጣ አይነት ሆነ አልገባችማ። አሁንም እንዳልተረዳት አይነት ራሱን ይወቅሳል። ምን ጥቅመኛ ነች፣ ሌባ ነች እያለ ባገኘበት አጋጣሚ ሁሉ ነበር የሚያሳቃት። እኔም ባገኘበት አጋጣሚ ሁሉ ነበር የምሰድባት። ከሆነው አንጻር ትክክል እኮ ነበራችሁ። እኛ ግን ለምን ብለን አልጠየቅናትማ። ያለባትን ችግር በሳቅ የምትደብቅ እናቷን ለማሳከም ብላ ራሷን የሸጠች ሴት ናት። እኛ ግን እንደ ቀበጥ ሴት አየናት። ጥቅመኛ ነሽ አልናት። ታውቃለህ፣ የአደጋው ጊዜ ባታገኟት ጥሩ ነበር። መድረሱ ደግሞ ለሷ በጣም ጥሩ ነበር። ልትሞት እያጣጣረች ያለችው ነገር አሁንም ድረስ ውስጡ አለ። የመጨረሻ ቃልዋ እንባዋን አስትቶ እየሳቀች እንድትሞት አደረጋት። ለማን ነው ጥሩ የሆነው? ይኸው ሁለት ዓለም ተቀላቅሎበት ቆንጆ ሰይጣን ይላል። ለሱም ለሷም ስቃይ ነበር። ግን ፍቅራቸው የሚያሳዝነው ነበር ሆኖ መቅረቱ ነው። በጣም ነው የተሰቃየው። አንተ ግን በጣም የምትገርም ሰው ነህ። ምን አረኩኝ? ያንተ መኖር ነው እሱንም ያቆየው። እኔ ምን አረኩለት? ለጓደኛ አጠገቡ ከመሆን ውጭ ብዙ ነገር አድርገህለታል። ሁሉንም ነግሮኛል። ደግሞ ስንት የሚወራ ነገር እያለ ስለዚህ ለማውራት ታመሻላችሁ። አንዳንድ ጓደኛ የጥፋት ምንጭ ይሆናል። አንዳንዱ ደግሞ ልክ እንዳንተ አይነቱ ህይወትን ይቀጥላል፣ ህይወትን ያቆያል። ብቻ ይገርማል። ታይ ታይ ታይ፣ ከፈጣሪ ጋር አታነካኪ። ሰው እኮ እድሜ ይቀጥላል። አታውቅም? እንዴት? ልክ እንዳንተ። አልገባኝም። ያኔ አንተ ባትኖር ኖሮ ህይወቱን ያጠፋ ነበር። አንተ ግን ከለከልከው። ቀኑ ስላልሆነ ነው። ቀኑንማ በገዛ ፍቃዱ ሊያሳጥረው ነበር። እኔ ማድረግ ያለብኝ እና ያደረኩት ሌላ ምንም አይደለም። እንዳንተ አይነት ጓደኛ ለሁሉም ሚስጥ። ለእኔ እሱ ያደርግልኝን ስላላወቅሽ። እሱን ደግሞ አንተ ንገረኛ። በቃ አሁንማ መሽቷል፣ እንተኛ። እሺ በቃ አንቺ ዛሬ ስለደከመሽ ግቢና አልጋ ላይ ተኝ፣ እኔ እዚህ እተኛለሁ። አይ በጭራሽ እንደዛ አይሆንም። እኔ እዚህ ነው የምተኛው። እሺ ደህና ደር። ደህና ደር። ሰላም መጡ። እንዴት ነህ? በዚህ በጧት ኬት ነው? አይ እኔማ ልጆቼ ጋር አድሬ አሁን ወደ ቢሮ እየሄድኩ እኮ ነው። እንዴ ከባልሽ ጋር ታረቃችሁ እንዴ? አልታረቅንም። ምን ነው? አይ ማታ አጋጣሚ አይቻችሁ የታረቃችሁ መስሎኝ እንዴት ደስ እንዳለኝ። ሰላምን የመሰለ ነገር የለም። ስምምነት ፈጥረናል እንጂ አልታረቅንም። የምን ስምምነት? ለልጆቹ ሰላም ሲባል ሰላም ነን። ያው ኑሯችን ግን ለየቅል ነው። አይ ጥሩ አድርገሻል። ለልጆቼ ስል እሱም ቁማሩን ይቀጥላል፣ አንቺም ስራሽን ትሰሪያለሽ። ከዛ የሆነ ጊዜ ላይ ልጆቹ ከፍ ሲሉ ሰላምሽን ታገኛለሽ። እንግዲህ እንደዛ ብዬ አስባለሁ። ምን ይታወቃል፣ አንዱ ሸበላ መጥቶ ይጠቀልልሽ ይሆናል። ከዚህ በኋላ እንዴ ገና ወጣት እኮ ነሽ። ራስሽንማ እንዳረጀ ሰው አትቁጠሪ። 3 ልጆች ወለድኩ እኮ። ከዚህ በኋላ ምን እሰራለሁ? አሁንም አረጀሁ። እንዴ አያት ሆኖ የሚሞሸሩትን አላየሽም ማለት ነው? ጭራሽ። አዎ እንደውም እኔ ነኝ ምድርሽ።
ማሚ ራሱ የሌለ ነው የምትደግሰው። እንዴ አንተ እያመረርክ እኮ ነው። አሁን እና እህቴ ቆማ ትቅር። ልጆቼን ይባርክልኝ። እኔ ሌላ ምንም አልፈልግም። የማይረባ ያሳጣሽን ክብር አንዱ ይሰጥሻል። ተው ተው አትስደበው። ምንም ቢሆኑ ከልጆቼ አባት ነው። አንቺ ካልሽሽ በል በቃ አላቆም ሂድ። ቻው። ጭራሽ ትዳሬን በትነው ሳይጨርሱ ሌላ ህይወት ውስጥ የሚከቱኝ የተሯሯጡልኝ ነው እንዴ?